በዓለም ታሪክ ውስጥ ስሙ እንደ ክህደት ማኅተም የሚጠቀስ አንድ ሰው አለ፣ የአስቆሮቱ ይሁዳ። እርሱ ከብርሃን ጋር 3 ዓመታት ተጉዟል። ከተአምራቱ ማዕድ ተቋድሷል። ከ12ቱ ሐዋርያትም አንዱ ተብሎ ተጠርቷል። ዛሬ በዝግጅታችን ከፍታው እስከ ሰማይ ውድቀቱ ግን እስከ ሲኦል ጥልቀት የሆነውን የዚህን ምስጢራዊ ሰው ማንነት፣ ክህደትና አሰቃቂ መጨረሻ በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ታሪኩ የሚጀምረው ከኢየሩሳሌም በስተደቡብ አቅጣጫ በምትገኘው አስቆሮት በተባለች ትንሽ መንደር። የይሁዳ አባት ስምዖን፣ እናቱ ደግሞ ሲቦሪ ይባላል። በታሪክ እንደሚነገረው ስምዖን በሕግ አዋቂነቱ የታወቀ ሰውም ነበር። ቤተሰቡ ለረጅም ጊዜ በልጅ እጦት ምክንያት ልጅ ይመኙ ነበር። በመጨረሻም እናቱ ሲቦሪ ጸነሰች። ነገር ግን ደስታቸው ብዙም አልቆየም። ሲቦሪ ልጁን በማኅፀኗ ተሸክማ ሳለች አንድ ሌሊት እጅግ የሚረብሽና የሚቀሰቅስ ሕልም አየች። በሕልሟ የወለደችው ሕፃን ወጥቶ ቤተሰቡን ሲያጠፋ፣ ወገኖቹን ለአሕዛብ አሳልፎ ሲሰጥና በመጨረሻም በታላቅ እርግማን ሲሞት ተመለከተች። ሕልሙም ይሄ ልጅ ለቤተሰቡ ጥፋት ለወገኑም ውርደት ይሆናል የሚል መልእክት ነበር። ሲቦሪ በድንጋጤ ከእንቅልፏ ነቃች። ለባሏም ያየችውን ሕልም በሙሉ ነገረችው። በዚህም ምክንያት ሁለቱም በታላቅ ጭንቀት ውስጥ ወደቁ። የማያልፍ ነገር የለምና የመውለጃዋ ቀን ደረሰና ይሁዳ ተወለደ። ሕፃኑ መልከ መልካም ቢሆንም ወላጆቹ ግን ያዩትን ሕልም ሊረሱት አልቻሉ። ይህ ሕፃን ካደገ በሕልማችን ያየነው ጥፋት ይደርሳል ብለውም ይሰጉ ነበር። ሊገሉት ቢፈልጉም የገዛ ልጃቸው ስለሆነ ሊጨክኑበት ፈሩ። በመጨረሻ ሕፃኑን በሳጥን ውስጥ አድርገው ሳጥኑም ውሃ እንዳያስገባ በጥንቃቄ አሽገው በሜዲትራኒያን ባህር ላይ ጣሉት። እግዚአብሔር ከወደደው ያድኗል፣ ካልሆነም ከእኛ እጅ ደም ይነጻል ብለው በሐዘን ተለዩት። ሕፃኑ ይሁዳ በሳጥን ውስጥ ሆኖ በማዕበሉ መካከል ተጓዘ። ሳጥኑ ሳይሰምጥ ካሪዮት ወደ ተባለች ደሴት ደረሰ። እዚያም የደሴቲቱ ንግሥት በባህር ዳርቻው ላይ ስትዘዋወር ያንን ሳጥን አየችው። ንግሥቲቱ ልጅ ስላልነበራት ሕፃኑን ከሰማይ የተሰጠኝ ስጦታ ነው ብላ ወሰደችው። ስሙንም ይሁዳ ብላ ሰየመችውና በቤተ መንግሥት ውስጥ እንደ ልዑል እንዲያድግ አደረገችው። ይሁዳ በደሴቲቱ ንግሥት ቤት እንደ እውነተኛ የንግሥት ልጅ ሆኖም አደገ። ገና ከልጅነቱ ጀምሮ ብልህ፣ አስተዋይና በንግግር የተካነም ነበር። ነገር ግን ቁጣው ፈጣንና ለራሱ ጥቅም ቅድሚያ የሚሰጥ ባህሪም ነበር። ከጥቂት ዓመታት በኋላ ያቺ ንግሥት እውነተኛ የገዛ ልጇን ወለደች። ይሁዳ ይሄ ልጅ መንግሥቱን ሊቀማኝ ነው ብሎ በመቅናት ከልጁ ጋር ብዙ ጊዜ ይጣላም ነበር። በመጨረሻም አንድ ቀን በንዴት ተነሳስቶ ያንን የንግሥቲቱን ልጅ ገደለው። ከግድያው በኋላ ይሁዳ ከደሴቲቱ ተሰደደ። ማንነቱን ለመፈለግና እድሉን ለመሞከርም ወደ አይሁድ ምድር ወደ ኢየሩሳሌም ተመለሰ። ኢየሩሳሌም ሲደርስ መልከ መልካምና በንግግር የተካነ ስለነበር በወቅቱ የሮማውያን ገዢ በነበረው በጴንጤናዊው ጲላጦስ ዘንድ ሞገስን አገኘ። ጲላጦስ ይሁዳን ወደደውና የቤተ መንግሥቱ አዛዥ ባለሥልጣን አድርጎም ሾመው። ይሁዳም በከተማው ዘንድ የታወቀ ሰው ሆነ። አንድ ቀን ጲላጦስ በአንድ የአትክልት ስፍራ ውስጥ የሚገኝ ፍራፍሬ አይቶ አማረውና ይሁዳ ሄዶ እንዲያመጣለት አዘዘ። ያ የአትክልት ስፍራ የይሁዳ እውነተኛ አባት የስምዖን ነበር። በዚህ መሃል ይሁዳ አትክልቱ ለማምጣት ሲሄድ ከአትክልቱ ባለቤት ጋር ጭቅጭቅ ያነሳል። ይሁዳ የስምዖንን ማንነት ሳያውቅ ለምን ትከለክለኛለህ በሚል ክርክር ገደለው። ይሁዳ አባቱን መግደሉን ሳያውቅ ወደ ሥራው ተመለሰ። የሆነውን ታሪክ ሁሉ የሰማው ጲላጦስ ደግሞ የስምዖንን ሀብትና ንብረት ለይሁዳ ሰጠው። ይህም አልበቃ ብሎት ስምዖን ከሞተ በኋላ የገዛ እናቱን ሲቦሪን እንዲያገባ ጲላጦስ ፈረደለት።
ከተወሰነ ጊዜ በኋላ እናቱ ሲቦሪ የይሁዳን ታሪክና በባህር ላይ መጣሉን ስታውቅ የቀድሞ ህልሟ ትዝ አላት። እናቱና ይሁዳ ተነጋገሩ። ይሁዳ ያንኑ ሳጥንና ምልክት ነገራት። እዚያን ሰዓትም ሁለቱም በድንጋጤ ተዋጡ። ይሁዳ አባቱን እንደገደለና እናቱን እንዳገባ አሁን ተረዳ። ይሁዳ ይሄ ሁሉ ኃጢአት እንዴት ይሰረይልኛል ብሎ በታላቅ ሐዘንና ጸጸት ወደቀ። ለዚህ ክፉ እርግማን መድኃኒት ፍለጋ ወደ ተለያዩ መምህራን ዘንድ መዞር ጀመረ። በዚህ መሃል ነው እንግዲህ ኃጢአትን የሚያስተሰርይ መምህር መጥቷል የሚለውን ወሬ የሰማው። ይሁዳ ያደረጋቸውን ዘግናኝ ጥፋቶች ካወቀ በኋላ ሰላሙን አጣ። ኃጢአትን የሚያጥብ ሙታንን የሚያነሳና የታመሙትን የሚፈውስ መምህር በገሊላ ተነስቷል የሚለውንም ወሬ ሰማ። ይሁዳ ወደ ጌታችን የቀረበው በቅድሚያ ለነፍሱ ስርየት ፈልጎ ነበር። ጌታችንም የይሁዳን ማንነትና የወደፊት ክህደቱን እያወቀ ንስሐ እንዲገባና እንዲለወጥ እድል ለመስጠት በቸርነቱ ተቀበለው። ከዚህ በኋላ ይሁዳ የጌታችን የመድኃኒታችን የኢየሱስ ክርስቶስ ተከታይ ሆነ። ከዕለታት በአንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሊቱን ሙሉ ሲጸልይ አድሮ ሲነጋ ደቀ መዛሙርቱን ወደ እርሱ ጠራቸው። ከእነርሱም መካከል 12ቱን መረጠ፣ ሐዋርያትም ብሎ ሰየማቸው። ከጴጥሮስ ከዮሐንስና ከሌሎች ቅዱሳን ጋር አብሮ ስሙ የተጠራው አንዱ ይሁዳ ነበር። ይሁዳ የተጠራው ለመክዳት ሳይሆን ለቅድስና ነበር። እርሱም እንደ ሌሎቹ ሐዋርያት ዓለምን በወንጌል ብርሃን እንዲያበራ የአጋንንትንም ኃይል እንዲቀጠቅጥ ሥልጣን ተሰጠ። በዚያ ቅጽበት ይሁዳ በታላቅ ተስፋና በደስታ ተሞልቶ ነበር። ይሁዳ ለ3 ዓመታት ከጌታ ጋር አብሮ ተመላልሷል። ሙታን ሲነሱ፣ ዕውሮች ሲበሩ፣ ለምጻሞችም ሲነጹ በዓይኑ አይቷል። እንዲያውም ጌታ ሐዋርያቱ ጥንድ ጥንድ አድርጎ ሲልካቸው ይሁዳም አብሮ ሄዶ በጌታ ስም ድውያንን ፈውሷል፣ አጋንንትንም አስወጥቷል። ይሁዳ በዚያን ጊዜ እግዚአብሔር መንፈስ ረዳትነት ነበር። ነገር ግን በውስጡ የነበረውን የነትና ምድራዊ ምኞት ገና አልሞተም ነበር። እርሱ ጌታን የተከተለው ለሰማያዊ መንግስት ብቻ ሳይሆን ክርስቶስ ምድራዊ ንጉሥ ሲሆን ትልቅ ስልጣን አገኛለሁ በሚል የተሳሳተ ተስፋም ጭምር ነበር። ብዙዎች ጌታ ክህደቱን እያወቀ ለምን መረጠው ብለው ይጠይቃል። ሊቃውንቱ ግን እንዲህ በማለት ይመልሳል። ጌታ ይሁዳን የመረጠው ለሰው ልጅ ሁሉ ነፃ ፈቃድ እንዳለው ለማሳየት። ይሁዳ መጥፎ እንዲሆን አልተፈጠረም። ይልቁንም ንስሐ እንዲገባና በሕይወት እንዲኖር እድል ተሰጥቶት ነበር። ጌታ ይሁዳን በመምረጥ ፍቅሩንና ትዕግስቱን አሳየው። ነገር ግን ይሁዳ በልቡ ውስጥ ለሰይጣን በር ከፈተ። ብርሃኑን እያየ በጨለማው መንገድ መጓዝን መረጠ። ሐዋርያት ሲጓዙ ለድሆች የሚሰጥና ለጉዟቸው የሚያስፈልግ የገንዘብ ከረጢት ነበራቸው። ይህን የገንዘብ ቦርሳ እንዲይዝ የተመረጠው ደግሞ ይሁዳ ነበር። ጌታችን ይሁዳ ሌባ መሆኑን እያወቀ ለምን ቦርሳውን ሰጠው? ሊቃውንቱ ለዚህም እንዲህ እያሉ ይመልሳሉ። ይሁዳ በገንዘብ ፍቅር እንዳይጠፋ የገንዘብን ከንቱነት እንዲረዳና በፈተናው ውስጥ አልፎ እንዲጸና እድል ተሰጥቶት ነበር። ነገር ግን ይሁዳ ቦርሳውን ሲይዝ በውስጡ ያለውን ብር እንጂ በፊቱ ያለውን ብርሃን ማየት ተሳነ። ይሁዳ መጀመሪያ ጌታውን ለመሸጥ አላሰበም ነበር። ውድቀቱ የጀመረው በትናንሽ ስርቆቶች ነው። ከሚሰበሰበው ምጽዋት ላይ ለራሱ እያነሳ በከረጢት ውስጥ ያስቀምጥ ነበር። ይህቺ ትንሽ ብር ምን ታደርጋለች እያለ ራሱንም ያታልል ነበር። ነገር ግን እያንዳንዱ ስርቆት በልቡ ላይ ጥቁር ነጥብ ይጥል ነበር። መንፈሳዊ ዓይኑ ሲታወር ጌታ የሚያደርጋቸውን ተአምራት ሳይሆን በቦርሳ ውስጥ ያለውን ሳንቲም መቁጠር ጀመረ። የሐዋርያነት ክብሩ በገንዘብ ሽታ ለወጠ። ይሁዳ ከጌታ ጋር ለ3 ዓመታት ሲጓዝም 2 አይነት ስሜት ነበረው። አንደኛ ተስፋ ሲሆን ጌታችን በኢየሩሳሌም ነግሶ ምድራዊ መንግሥት ሲመሰርት እርሱ ትልቅ የገንዘብ ሚኒስትር ወይም ባለስልጣን የሚሆን መስሎት ነበር። ሁለተኛው ደግሞ ጥርጣሬ ነው። ጌታችን ስለ ሞቱና ስለ መስቀሉ ማስተማር ሲጀምር ይሁዳ የደከመው ለካ ለሞት ነው ብሎ
ተስፋ መቁረጥ ጀመረ። ከዚህ ሰውዬ መንግስት አላገኝም፣ ቢያንስ ግን ገንዘብ ላገኝበት የሚል ክፉ ሐሳብም በልቡ ውስጥ አደረበት። ምሕረት ፍለጋ መጣ፣ ነገር ግን ትህትናን አጣ። ይሁዳ በዓለም መድኃኒት ፊት ቆሞ ነበር። ነገር ግን ዓይኖቹ የሚያዩት ሰማያዊውን ክብር ሳይሆን ምድራዊውን ከረጢት ነበር። ጌታ ስልጣን ሰጠው፣ እርሱ ግን ክህደትን አሰለ። ከብርሃን ማዕድ ተቆጥሮ ሳለ በልቡ ግን ጨለማን አቆየ። የጥፋት ልጅ በቅዱሳን መካከል ሆኖ ክፋትን ያውጠነጥንም ጀመር። ከዕለታት በአንዱ ቀን ጌታችን በቢታንያ በነበረ ጊዜ ማርያም እጅግ ውድ የሆነ የናርዶስ ሽቶ ይዛ መጣች። ዕቃውን ሰብራ ሽቶውን በጌታ ራስና እግር ላይ አፈሰሰችው። ቤቱም በሽቶ መዓዛ ተሞላ። ይሄ የንጹህ ፍቅርና የምስጋና መስዋዕት ነበር። ነገር ግን ያ መዓዛ ለአንዱ የሐዋርያት አፍንጫ አልተስማማም። ይሁዳ ያን ውድ ሽቶ ሲመለከት ያየው የጌታን ክብር ሳይሆን ሽቶ ተሽጦ ሊያመጣ የሚችለውን የገንዘብ መጠን ነበር። ይሁዳ በቁጣ ተነሳና እንዲህ አለ፣ ይህ ሽቶ በ300 ዲናር ተሽጦ ለድሆች ለምን አልተሰጠም? አለ። ይህ ንግግር ለሰሚው የርኅራኄ ቃል ይመስላል። ነገር ግን መጽሐፍ ቅዱስ ሚስጥሩን እንዲህ ገልጿል። ይህንም የተናገረ ሌባ ስለነበርና ከረጢቱን ይዞ በውስጡ የሚከተለውን ስለሚሰርቅ እንጂ ለድሆች ታስቦለት አልነበረ ይላል። ይሁዳ የድሆችን ስም ለገዛ ጥቅሙ መሸፈኛ አደረገ። ጌታ ግን ለቀብሬ ቀን እንዲሆን ተዋት በማለት የይሁዳን ክፉ ሐሳብ ገሰጸ። ጌታ ይሁዳን ሲገስጸው በይሁዳ ልብ ውስጥ የነበረው ቅናት ወደ ጥላቻ ተለወጠ። ከዚህ በኋላ ከእርሱ ጋር ምን ትርፍ አለኝ የሚል ጥያቄም በውስጡ ተፈጠረ። ያ ሽቶ በይሁዳና በጌታ መካከል የነበረውን ስስክር በጠሰው። ይሁዳ ከግብዣው ቤት የወጣው በጸጸት ሳይሆን ጌታውን ለገንዘብ አሳልፎ ለመስጠት በቆረጠ ልብ ነበር። በቢታንያ የፈሰሰው ሽቶ ለጌታ መቃብር ዝግጅት ሲሆን፣ ለይሁዳ ግን ወደ ጥፋት የሚወስደው የመጨረሻው መገፋፋት ነው። በቢታንያ የታየው ሽቶ የይሁዳን ልብ ካቆሰለው በኋላ ሰይጣን ወደ ልቡ ገባ። ይሁዳ ከሐዋርያቱ ተለይቶ በምስጢር ወደ ካህናት አለቆችና ወደ ጸሐፍት ሄደ። እነርሱም ጌታን ለመያዝ ይፈልጉት ነበርና ይህንን ዕድል ተጠቀሙበት። እዚያም አሳልፌ ብሰጣችሁ ምን ትሰጡኛላችሁ ብሎ ራሱ ጠየቃቸው። ይህ ጥያቄ በሰው ልጅ ታሪክ ውስጥ እጅግ አስከፊው የንግድ ጥያቄ ነበር። ይሁዳ ጌታውን ለመሸጥ የተነሳው በኃይል ተገድዶ ሳይሆን በራሱ ፍላጎትና በገንዘብ ጥማት ነበር። የይሁዳን ጥያቄ የሰሙት የካህናት አለቆችም በሐሳቡ ተስማምተው 30 የብር ሳንቲም መዘኑለት። 30 ብር በዚያ ዘመን የአንድ ተራ ባሪያ ዋጋ ነበር። ይሁዳ ዓለሙን ሁሉ በቃሉ የፈጠረውን ጌታ በባሪያ ዋጋ ለወጠ። ሳንቲሞቹን በእጁ ሲቀበል ይሁዳ የሐዋርያነት ክብሩንና የዘላለም ሕይወቱን አብሮ እየሸጠ እንደነበር አላስተዋለም። እያንዳንዱ የብር ሳንቲም በልቡ ላይ እንደ እሳት ይቃጠል ነበር። እርሱ ግን በገንዘቡ ፍቅር ታውሮ ነበር። ውሉ ተፈጸመ፣ ገንዘቡም ተከፈለ። ከዚያ ሰዓት ጀምሮ ይሁዳ ጌታውን ያለ ሕዝብ ሁካታ አሳልፎ ለመስጠት ምቹ ጊዜ ይፈልግ ነበር። ከጌታ ጋር አብሮ እየበላና እየጠጣ በውስጡ ግን የክህደት ሰይፉን ይስል ነበር። ጌታችን ግን ሁሉንም ያውቅ ነበር። ነገር ግን ይሁዳ ንስሐ እንዲገባ እስከ መጨረሻው ሰዓት ድረስ በትዕግስት ጠበቀው። ይሁዳ ግን በ30 ብር ታስሮ ወደማይመለስበት የጥፋት መንገድ እየገሰገሰም ነበር። የፋሲካው በዓል ደረሰ። ይሁዳ በኪሱ የክህደት ብር ይዞ በልቡ ደግሞ የክህደት ምስጢር ደብቆ ከጌታ ጋር ለማዕድ ተቀመጠ። በዚያች የመጨረሻ ምሽት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያቱ ጋር ከተቀመጠበት ተነሳና ማበሻ ወሰደ። ማበሻም ወስዶ የታጠቁትን ሐዋርያት እግር ማጠብ ጀመረ። የይሁዳም ተራ ደረሰ። ጌታ የይሁዳን እግር ሲያጥብ ይሁዳ በኪሱ 30 ብር ይዞ ነበር። ጌታ ሊሸጠው እንደሆነ እያወቀ በፍቅር ዝቅ ብሎ የክህደት እግሮቹን አጠበለት። ይሄ ትዕይንት ለይሁዳ የመጨረሻው የንስሐ ጥሪ ነበር። ጌታ በዝምታ
ልጄ ሆይ አሁንም ተመለስ እያለው ነበር። ነገር ግን የይሁዳ ልብ እንደ ድንጋይ ደንድኖ ነበር። በማዕዱ ላይ ሳሉ ጌታ በመንፈሱ ታወከና እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ሐዋርያቱም በታላቅ ሐዘን ጌታ ሆይ እኔ ሆንን እያሉ መጠራጠር ጀመሩ። ይሁዳም ደፍሮ መምህር ሆይ እኔ ሆንን ብሎ ጠየቀ። ጌታም አንተ አልክ አለው። ይህ ምስጢራዊ ንግግር በይሁዳና በጌታ መካከል ብቻ የተደረገ የታላቅ ፍቅርና የታላቅ ክህደት ግብ ግብ ነበር። ይሁዳ ግን ራሱን አሳልፎ ለጨለማ ሰጥቶ ነበር። ከዚህ በኋላ ጌታ ቁራሽ እንጀራ አጥቅሶ ለይሁዳ ሰጠው። ያቺ ቁራሽ እንጀራ ለሌሎቹ በረከት ስትሆን፣ ለይሁዳ ግን የክህደቱ ማኅተም ሆነች። መጽሐፍ ቅዱስ ቁራሹን ከተቀበለ በኋላ ሰይጣን ገባበት ይላል። ይሁዳ ጸጋውን አጥቶ ለክፉ መንፈስ ማደሪያ ሆነ። ጌታም የምታደርገውን ቶሎ አድርግ አለው። ይሁዳ ከዚያ ቅዱስ ማዕድ ተለይቶ በሩን ከፍቶ ወጣ። የይሁዳም ነፍስ ወደ ዘለዓለም ጨለማ የወጣችበት ሌሊት ሆነ። ከዚህ የእራት መርሃ ግብር በኋላ ጌታና ሐዋርያቱ ወደ ጌቴሴማኒ ሄዱ። ሌሊቱ እጅግ ጨልሟል። በጌቴሴማኒ የአትክልት ስፍራ ጌታችን በታላቅ ጸሎት ላይ ሳለ የችቦና የፋኖስ ብርሃን የታጠቁ ጭፍሮች ከሩቅ ታዩ። በሰራዊቱ ፊት ደግሞ የነበረው ሌላ ማንም ሳይሆን የጌታ ረዳትና ሐዋርያ የነበረው ይሁዳ ዞሮ መጣ። ይሁዳ ጨለማውን ለብሶ የጠላትን ሰራዊት እየመራም ወደ ጌታው መጣ። ያ የመሪነት ሚናው ከሐዋርያነት ወደ ወንጀለኛነት የተቀየረበት ታላቅ የውድቀት ቅጽበት ነበር። ይሁዳ ለጭፍሮቹም የምስመው እርሱ ነው ያዙት ብሎ ምልክትም ሰጣቸው። ወደ ጌታ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ያ መሳም የፍቅር ሳይሆን የሞት ምልክት ነበር። ጌታችን ግን በታላቅ ትዕግስትና ርኅራኄ ወዳጄ ሆይ ለመሳም መጣህን? በመሳም የሰውን ልጅ አሳልፈ ትሰጣለህን? አለው። ይሁዳ ወዳጄ ተብሎ ቢጠራም በልቡ ውስጥ ግን የሰይጣን መርዝ ተሞልቶ ነበር። የዓለም መድኃኒት በወዳጁ ተስሞ ለጠላቶቹ ተሰጠ። በዚያች ሰዓት ጌታ ማንን ትፈልጋላችሁ ሲላቸው ጭፍሮቹና ይሁዳ ወደ ኋላቸው አፈግፍገው መሬት ላይ ወደቁ። ይህ የጌታ መለኮታዊ ኃይል መገለጫ ነበር። ይሁዳ ጌታውን መሸጥ ቢችልም ጌታ ግን በገዛ ፈቃዱ እንጂ ማንም በኃይል ሊይዘው እንደማይችል አሳየ። ይሁዳ ያን ታላቅ ክብር እያየ እንኳን ልቡ አልራራም። ይሁዳ ጌታን ለጭፍሮቹ አሳልፎ ሰጥቶ ወደ ጨለማው ተሸሸገ። ክህደቱ ተፈጸመ። የይሁዳም ስም ለዘላለም በክህደት ማኅተም ታተመ። ከዚህ ሁሉ በኋላ ጌታችን ኢየሱስ ክርስቶስ ተይዞ ሲወሰድና የሞት ፍርድ ሲፈረድበት ይሁዳ በዓይኑ አየ። ያን ጊዜ በልቡ ውስጥ የነበረው የስግብግብነት ስካር በረደ። የ30 ብር ብርሃን ጠፋ። በምትኩም የንጹሕ ደም ጩኸት በሕሊና ውስጥ ያስገመግም ጀመር። ንጹሕ ደም አሳልፌ በመስጠቴ በድያለሁ እያለም በታላቅ ጭንቀት ተናወጠ። ሰይጣን መጀመሪያ በምኞት አታለለው። አሁን ግን በተስፋ መቁረጥ ወጥመድ ውስጥ ዘገው። ይሁዳ ያን የክህደት ብር ይዞም ወደ ካህናት አለቆች ተመለሰ። ብሩን ውሰዱልኝ በድያለሁ ብሎ ለመናቸው። እነርሱ ግን እኛ ምን አገባን፣ አንተ ተጠንቀቅ ብለው በንቀት አባረሩት። ዓለምና ሰይጣን ጥቅማቸውን ካገኙ በኋላ ጠላታቸውን ብቻውን እንደሚተውት በይሁዳ ሕይወትም ታየ። ይሁዳ በታላቅ ቁጣና ሐዘን 30ውን የብር ሳንቲም በመቅደስ ውስጥ ወርውሮ ወጣ። እነዚያ ሳንቲሞች መሬት ላይ ሲንከባለሉ የሚሰማው ድምፅ የይሁዳ ነፍስ የመጨረሻው የሰላም ጥሪ መቋረጡን የሚያበስር ይመስልም ነበር። ይሁዳ ተጸጸተ፣ ነገር ግን ንስሐ አልገባ። በጴጥሮስና በይሁዳ መካከል ያለው ልዩነትም እዚህ ላይ ነው። ጴጥሮስ ከካደ በኋላ ወደ ጌታው ምሕረት በመመልከት አለቀሰ። ይሁዳ ግን ወደ ራሱ ክፋት ብቻ በመመልከት ተስፋ ቆረጠ። በመጀመሪያ ይቅርታን ፈልጎ መጥቶ ሐዋርያ የሆነው ይሁዳ የጌታውን ይቅር ባይነት ረሳ። የኃጢአቱን ታላቅነት አገነነ።
ተስፋ መቁረጥ የሰይጣን የመጨረሻው መሳሪያ ነው። ይሁዳ በጸጸት እሳት እየነደደ ከፈጣሪው ይቅርታ ይልቅ ወደ ራሱ ጥፋት እየሸሸም ሄደ። ብሩን መቅደስ ውስጥ ወርውሮ ሲወጣ ከራሱ ሕሊና ማምለጥ አልቻለም። ሰይጣን መጀመሪያ በስግብግብነት አታለለ። አሁን ግን ለአንተ ይቅርታ የለም በሚል ተስፋ መቁረጥ አሰረው። ይሁዳ ወደ ጌታው ምሕረት ከመመልከት ይልቅ ወደ ገደል ተመለከተ። በታላቅ የነፍስ ጭንቀት ውስጥ ሆኖ ገመድን አበጀ፣ ራሱንም ሰቀለ። ከሐዋርያነት ክብር ተነስቶ በአንድ ዛፍ ላይ ተንጠልጥሎ የጥፋት ልጅነቱን አረጋገጠ። በሐዋርያት ሥራ ላይ እንደተጻፈው ይሁዳ በግንባሩ ተደፍቶ ወደቀ፣ ሆዱም ተሰንጥቆ አንጀቱ ሁሉ ወጣ። ይህ አሟሟት በምድርም በሰማይም የተናቀ መሆኑን የሚያሳይ ነበር። ይሁዳ በክብር ሞት እንኳን አልሞተም። ይሁዳ የያዘው የሐዋርያነት ስፍራ ባዶ ቀረ፣ ስሙም ከሕይወት መጽሐፍ ተሰረዘ። የይሁዳ ታሪክ የሚያስተምረን ትልቁ ቁም ነገር መመረጥ ብቻውን ዋስትና ለመሆኑ፣ ብርሃኑን እያዩ በጨለማ በመጓዝ ከጌታ ጋር እየበሉ በልብ መክዳት ለሰው ልጅ ትልቅ ውድቀት። ይሁዳ በገንዘብ ፍቅር ታውሮ የሰማያዊውን መንግሥት ክብር ለ30 የብር ሳንቲሞች ለወጠ። ይህ የታሪክ መስታወት ዛሬም ራሳችንን እንድንመረምር ይጠራናል። ፈጣሪ ልባችንን ከክህደት፣ ሕሊናችንን ከገንዘብ ፍቅር፣ ነፍሳችንን ደግሞ ከተስፋ መቁረጥ ይጠብቅልን። እንደ ማትያስ የታመንን፣ እንደ ጴጥሮስ ንስሐ የምንገባ ያድርገን። በቀጣይ በሌላ ታሪክ እስክንገናኝ ሰላም ለእናንተ ይሁን። አሜን።